በእርግጥ ብሔራዊ ውትድርና አገልግሎት የሶቪየት ህብረት ሶሻሊስት መሪዎችም ጠርተውታል፣ ተጠቅመውበታል። የቲፒኤልኤፍ እና የቦልሼቪክ ፓርቲ ወይንም ደግሞ ያለው አሁን የሶቪየት ህብረት የአመራር ሂደት በዛ ላይ ያለው ግንኙነት ቢብራራልኝ እፈልጋለሁ። ቲፒኤልኤፍ በስመ ቲፒኤልኤፍ ሳይሆን ይህ የትግራይ ህዝብ በስመ ማረት ወይም ደግሞ በስመ ሬስት ነው። መሬት እንደ ፈንጠጣ እንደበላው ፊት በጥይት መንጠቅጠቅ አለባት። ሰማይ በጠመንጃ ተኩስ ማብረቅረቅ አለበት። ከዚያ በኋላ ሰላም ከጦርነት ይወልዳል እያለ የሶሻል ኢምፔሪያሊዝም ፖሊሲ ማዋልቶ አልወገዘውም እንዴ? ምን አሁንም አንተ ትንሽ ተዋጋ ይሆናል። መልሼ ግን ጠይቃለሁ። ምናልባት ለመጠየቅ ተደጋጋሚ መብት ከሰጠኝ ሶቪየት ህብረት ሶሻል ኢምፔሪያሊስት ብላችሁ አስተምራችሁና ሶሻል ስንል ራሱን የቻለ ስልተ ምርት ሳይሆን አብዮት ነው፣ አይዘር እንቅስቃሴ ነው እና የጀርመን ማው የደፈጣ ውጊያ ስልት ዛሬ ለደቡብ አፍሪካ የአርነት ንቅናቄ ሌሎችም ታላቅ የደፈጣ ውጊያ ስልት ሆኗል። ስለ ዲሞክራሲ የሰጠው አስተያየት ሌላው ቀርቶ የሶሻል ኢምፔሪያሊዝምን ያለ መንግስታት ሁሉ በሰላም መኖር አለባቸው ይላል። አሁን ያለው መንግስትንና አሁን ያለው የላባደሩ ፓርት ባይነኝ የሶቪየት ህብረትን ግን ሙሉ በሙሉ አንደግፈውም ብቻ ሳይሆን እንቃወማለን። አኳያ የጀርመን ማዋን አስተሳሰብ ወደ መቃብር ያመራው ምን ይሆን? በዚህ አኳያ እንዴ ለመገነዝ ወይ ምንድነው? እኔ ግራ ይገባኛል በዚህ ጉዳይ ላይ በጣም ጨረስኩ። ከበደ ገብሬ ይባላል። 117ኛ ሚሊሻ ብርጌድ ተማረኩት ነው። የብርጌዱ ዘመቻ መኮንን ነበርኩ። ማዕረጌ መቶ አለቃ ነው። የ117ኛ ሚሊሻ ብርጌድ ዘመቻ መኮንን ነበርኩ። በዛ ቦታ ላይ በተደረገው ለማርያም አካባቢ በተደረገው ውጊያ ላይ ለውጊያ ማልተማርኪያለሁ። ጌቴ ኤባ መቶ አለቃ 117ኛ ሚሊሻ ብርጌድ ሻለቃ አዛዥ ነበርኩ። ውጊያ ላይ ተማርኪያለሁ። ስማይሉ ደበላ ይባላለሁ። ማዕረጌ መቶ አለቃ ክፍሌ 117ኛ ሚሊሻ ብርጌድ ደህንነት መኮንን 117ኛ ሚሊሻ ብርጌድ የደህንነት መኮንን። ሻምበል ታጠቅ ዳምጠው በ117ኛ ብርጌድ የፖለቲካ ኃላፊ በውጊያ ላይ ተማርኪያለሁ። ምክትል የመቶ አለቃ ስናቀ ደበበ 117ኛ እግረኛ ሚሊሻ ብርጌድ የመረጃ መኮንን እና በውጊያ ላይ ተማርኪያለሁ። የመቶ አለቃ ተሾመ ማሞ 117ኛ ሚሊሻ ብርጌድ የሕክምና መኮንን በውጊያ ላይ ተማርኪያለሁ። ምክትል መቶ አለቃ ጸጋው ስናቀ እባላለሁ። በ117ኛ ሚሊሻ ብርጌድ ውስጥ የፖለቲካ ሰራተኛ ወደ አካባቢ በተደረገው ውጊያ እየተማረኩ። ሻምበል ዳኘው ማሞ እባላለሁ። የ117ኛ ብርጌድ ምክትል አዛዥ በወላ አካባቢ በተደረገው በዓለም አቀፋዊ ሁኔታው ይህንን ብሔራዊ ውትድርና አገልግሎት የምንጻረረው አይደለም። ብሔራዊ ውትድርና አገልግሎት ግን ተራማጅ ኃይሎችን፣ ተራማጅ መንግስታትን፣ ተራማጅ ድርጅቶችን ብቻ ሳይሆን ማወጅ የሚችለው ወይም ደግሞ ጥሪውን ማቅረብ የሚችለው የማንኛውንም አድሃሪ መንግስት፣ አድሃሪ ድርጅት ጥሪም ሆነዋል በዚህ ዘመን ነው፣ በዚህ ምዕራፍ። በእርግጥ ብሔራዊ ውትድርና አገልግሎት የሶቪየት ህብረት ሶሻሊስት መሪዎችም ጠርተውታል፣ ተጠቅመውበታል። ትክክለኛ ፈር ያለውና አገባብ ነበር። የቦልሼቪክ ፓርቲ የሶቪየት ህብረት ሶሻሊስት ፓርቲ መንግስት ይህንን ጥሪ ሲያቀርብ፣ ይህንን አዋጅ ሲያቀርብ፣ ሲያውጅ አድሃሪ ነበር ማለት አይደለም። ትክክለኛ አዋጅ ነው፣ መደረግም ያለበት ነበር። ሶቪየት ህብረት ከ14 በላይ ኢምፔሪያሊስቶች በተወረረችበት ህዝብንና አገርን የማዳን ጉዳይ
ህዝብንና አገርን የመከላከል ጉዳይ አስመልክቶ የወጣ አዋጅ ስለነበረ ይሄ ደግሞ ትክክለኛ ፖለቲካዊ ትርጉም ስለነበረ ይህን የመሰለ ብሔራዊ ውትድርና አገልግሎት እንደግፈዋለን እንጂ የምንነቅፈው አይደለም። የሶቪየት ህብረት ላባደሮችም የሶቪየት ህብረት ሶሻሊስት መሪዎችም በአጠቃላይ የሶቪየት ህብረት ሶሻሊስት መንግስትም በዚህ ጥር አማካኝነት በዚህ አገርና ህዝብን የመከላከል ረገድ በፍላጎታቸው በወኔ በስሜት በዚህ ጥር ላይ የተነሳሱና ለዚህ አገልግሎት ብቁ ሆነው የቀረቡ ሰርቶ አደሮችና ሶሻሊስት መሪዎች አያሌ ናቸው። በሶቪየት ህብረት በመጀመሪያ አብዮት መቀጣጠል እንደጀመረ ሁለት ፓርቲዎች እንደነበሩ ያ በትሮትስኪ የሚመራው የመንሼቪክ ፓርቲና በሌኒን የሚመራው የቦልሼቪክ ፓርቲ እንደነበረ ነው። በመጨረሻም በሌኒን የሚመራው የቦልሼቪክ ፓርቲ በአሸናፊነት ተወጥቶ እስካሁን ድረስ ጥሩ ሁኔታዎች እንዳሉት እንመለከታለን። በእኛም ሀገር ከ1966 ዓመተ ምህረት ጀምሮ አብዮት ተካሂዷል እኔ እስከማውቀው ድረስ። በዚህ ወቅት አብዮት ከተካሄደ ከ3 እና ከ4 ዓመት በኋላ ልበል ባለሳሳት ሶቪየቶች ከኛው ካለው መንግስት ጋር ጥሩ ግንኙነቶች አሏቸው። ጥሩ መግባባቶችም እንዳሉና እየተረዳዱም እንዳሉ እስካሁን ድረስ ረዳለሁ። እዚህ ላይ ማንሳት መፈልገው ቲፒኤልኤፍ ድርጅቱ የመንሼቪክ ፓርቲ ማን ነው የቦልሼቪክ ፓርቲ ወይም በሌኒን የሚመራውን አሁን ያለውን ሙሉ በሙሉ ይደግፋል። የቲፒኤልኤፍ እና የቦልሼቪክ ፓርቲ ወይንም ደግሞ ያለው አሁን የሶቪየት ህብረት የአመራር ሂደት በዛ ላይ ያለው ግንኙነት ቢብራራልኝ እፈልጋለሁ። ሁለቱን ለማገናዘብ እንድችል ነው። ግልጽ ሆኖልሃል? ሌላ ለማወቅ ያክል አንድ ጥያቄ የምጨምረዋለሁ። ምናልባት ከፕሮግራሙና ከትምህርቱ ውጪ እንዳይሆን ብሎ እንዳትቃወም ብቻ። ሌላም ጠይቀው ነገር እኔ አሁን በጭንቅላቴ ውስጥ የሚምታታ አንድ ነገር አለ። ቲፒኤልኤፍ በኦኤዩ ወይም በዩኤን በእነዚህ ወይም ከነዚህ ውጪ ደግሞ ባሉ ዓለም አቀፍ ድርጅቶች ውስጥ ህጋዊ ሰውነትን አግኝቷል። ካገኘስ ህጋዊ ሰውነት የዲሞክራሲ ወንበሮችስ አሉት ወይ? በየትኛው ድርጅት ውስጥ ነው ህጋዊ ሰውነት ያገኘው? ይሄን ብታብራራልኝ ይበልጥ ለእንትኑ ለኔ ለእንትኔ ሰፋ ያለ የእውቀት አድማሴን ለማስፋት ትንሽ እንትን ሊኖርኝ ይችላል። ግልጽ ነው ጥያቄ? ስለተቀበልከኝ አመሰግናለሁ። እንግዲህ የኋለኛውን ጥያቄ የመጀመሪያውን መልስ ሰጥበታለሁ። እሺ ቲፒኤልኤፍ በዩናይትድ ኔሽን ወይም ደግሞ በኦኤዩ በዚህ አፍሪካ አንድነት ድርጅት ህጋዊ ሰውነት አለው ወይ ለሚለው ጥያቄ ቲፒኤልኤፍ እንደ አንድ ፖለቲካል ድርጅት መጠን ህጋዊ ሰውነት የለውም። በዛም የሚሰጠው መድረክ የለም፣ ወንበር የለም፣ ሊኖርም አይችልም። ምክንያቱም እዛን የተሰባሰቡት በመንግስት ደረጃ የተዋቀሩና በመንግስት ደረጃ ያሉ ድርጅቶች ናቸው። የአፍሪካ አንድነት ድርጅትም ሆነ ዩናይትድ ኔሽን። ስለዚህ ቲፒኤልኤፍ እንደ ድርጅት መጠን እንደ ፖለቲካዊ ድርጅት መጠን በትግል ውስጥ የሚገኝ ድርጅት ስለሆነ በዛ ቦታ ላይ ሊኖረው አይችልም። እስካሁንም የለውም። አንድ ነገር ግን አለ። በአፍሪካ አንድነት ድርጅት ስርና በዩናይትድ ኔሽን ስር የተቋቋሙ የሚመሰረቱ ሰብአዊ ድርጅቶች አሉ። ይረዱኛል? ሰብአዊ ድርጅቶች አሉ። እነዛ ሰብአዊ ድርጅቶች ፊት እንዳልነው ከማንኛውንም ፖለቲካዊ ድርጅቶችና ፖለቲካዊ ዓላማዎች ነፃ ናቸው። ዩሮፒያን ኢኮኖሚክ ኮሚሽን አለ፣ ዩኒሴፍ አለ፣ ይሄ አይሲአርሲ አለ፣ ሌሎችም እንደዚህ የመሰሉ ድርጅቶች አሉ። ዓለም አቀፋዊ የሆኑ ሰብአዊ ድርጅቶች ወይም ደግሞ እርዳታ ሰጪ ድርጅቶች አሉ። እነዛ እርዳታ ሰጪ ድርጅቶች
ከፖለቲካ ዓላማና ከማንኛውንም መንግስታዊ ተጽዕኖ ነፃ ስለሆነ በዚህ ህዝብ ስም በዚህ የትግራይ ህዝብ ስም የተመሰረተም ሬስት እየተባለ የሚጠራው ወይም ደግሞ ማረት እየተባለ የሚጠራው ሰብአዊ ድርጅት ስላለ ያንን ሰብአዊ ድርጅት ደግሞ እንደሌላው ሰብአዊ ድርጅቶች በዓለም ውስጥ ያሉትን ነፃ ስለሆነ ከፖለቲካ ተጽዕኖም ውጭ ስለሆነ ከፖለቲካ ዓላማም ውጭ ስለሆነ ያንን የትግራይን ህዝብ ወክሎ የሚቀመውን ሬስት ወይም ደግሞ ማረት ብለን የምንጠራው ሰብአዊ ድርጅት እንደ ማንኛውንም በየትኛውም ሀገርና መንግስት የሚኖረውም እርዳታ ሰጪ ድርጅት በዓለም ደረጃ ሆነ በአፍሪካ ደረጃ ወንበር የማግኘትንና ህጋዊ ሰውነትን የማግኘትን ጉዳይ አለው። ስለዚህ ቲፒኤልኤፍ በስመ ቲፒኤልኤፍ ሳይሆን ይህ የትግራይ ህዝብ በስመ ማረት ወይም ደግሞ በስመ ሬስት በዓለም ደረጃም ሆነ በአፍሪካ ደረጃ የመካፈል የመሳተፍ ኃላፊነትና መብት ግን አለ። ሁለተኛው ጥያቄ አሁንም ቦልሾቪኮችን እናምናለን፣ ቦልሾቪኮችን እንደግፋለን። የመጀመሪያው የሶቪየት ህብረት ሶሻሊስት አብዮትን ሙሉ በሙሉ እንደግፈዋለን። ለምን? ወዛደሩን ነፃ ያወጣ አብዮት ነውና። የጠቅላላው የሶቪየት ህብረት ወዛደርን ብቻ ሳይሆን ለዓለም ሰርታደሮችም ለዓለም ወዛደሮችም በጠቅላላ ለዓለም ጭቁን ህዝብም አንድ ምልክት፣ አንድ ብልጭታ፣ አንድ ሁኔታ፣ አንድ የትግል ወኔና መንፈስ የፈጠረ አብዮት ነው። ይህ አብዮት በመሰረቱ እንደግፈዋለን። ትንሽ ዘገየት ብለው ስለመጡ ወይም ደግሞ ወደ ኋላ የምንቀጥለው አጀንዳችን ርዕሳችን ይሆናል እንጂ ሶቪየት ህብረት ግን በአሁኑ ሰዓት ያለውን ሁኔታ ሙሉ በሙሉ እንቃወማለን። ሶቪየት ህብረት ያለችበትን ሁኔታ በአሁኑ ጊዜ ከ70 ዓመት በፊት የነበረውን የቦልሸቪክ ሁኔታና ጠባይ ሳይሆን ሶቪየት ህብረትን በዛሬው ዘመን በዘመናችን በተለይ በምዕራፋችን ሌላ የተቀየረ ሌላ የተለወጠ ሁኔታ የፖለቲካ ሁኔታ ይዛለን። ከዚህ በፊት በነ ሌኒን በነ ስታሊን ሶቪየት ህብረት ቀዩን ስርዓት የመሰረተች ወዛደርን በተቻለ መጠንና ወዛደሮችን ነፃ ያወጡባት አገር ነበር። በአሁኑ ጊዜ ሶቪየት ህብረት ግን የከላሾች ሶቪየት ህብረት የኢምፔሪያሊስቶች ሶቪየት ህብረት የወዛደር መኮንኖችን ቤት ሆናለች። ሶቪየት ህብረት ሶሻል ኢምፔሪያሊስት ብላችሁ አስተምራችሁና ሶሻል ስንል ራሱን የቻለ ስልተ ምርት ሳይሆን አብዮት ነው፣ አይዘር እንቅስቃሴ ነው። ስለዚህ ሶሻል ኢምፔሪያሊስት ስንል በምን አይነት መንገድ ተመልክታችሁት ነው በእናንተ የምታካሄዱት እንቅስቃሴ? ቀደም ሲል እንደጠቀሳችሁልን ከሆነ ህዝባዊ እንቅስቃሴ ነው፣ ዲሞክራሲያዊ እንቅስቃሴ ነው ትላላችሁ። እንደዚህ ከሆነ ሶሻል ኢምፔሪያሊስት ካላችሁ ሶሻል ኢምፔሪያሊስት ስትሉ በምን አይነት መንገድ ተመልክታችሁት ነው? ስልተ ምርት ካልሆነ ሶሻል ኢምፔሪያሊስት እንዴት ሊመጣ ቻለ? ይህም አብሮ እንዲመለስልኝ ፈልግ። በእርግጥ ዓለም ዛሬ በሁለት ረድፍ ትገኛለች። ያ ምንድነው? ለሶሻሊስት አስተዳደርና ዲሞክራሲ የሚታገለው ትግልና በሶሻል ኢምፔሪያሊዝምና በዛ ተቀጽላ ስር በዲሞክራሲ ስም የሚካሄደው ንግድ የሁለተኛው ዘርፍ ነው። በተለይም ከሩሲያው የ1917 አብዮት ወዲህ ሶሻል ኢምፔሪያሊዝም በየሀገሩ የሚንጋጉትን የኩዴታ መንግስታት በራሱ ፎርም እያዘጋጀ የአርነት ንቅናቄዎችን ከዚያም አልፎ የዲሞክራሲ ንቅናቄዎች እንደሚያፈናቃለን። ያ ከ17ቱ አብዮት ወዲህ ሞደርን ሪቪዥኒዝም ያካሄደው መዘዝ መሆኑን እንረዳለን። ቸርማን ማኦ በእውነቱ እንደምንረዳው በዓለም ውስጥ ከፍተኛውን በተለይም ለማርክሲዝም ከፍተኛው ጥንካሬ ስተዋላለን። ለምን ቢሉኝ አንደኛ የደፈጣ ውጊያን ስልትን በሚመለከት ማንኛውም የአርነት ንቅናቄ ተዋጊዎች ጠላት ሲመጣ መዋጋትን፣ ተጠናክሮ ሲመጣ ማፈግፈግን፣ በተለይም ረጅሙን የቱታ ወንዝ በትልቅ የታንክና የአውሮፕላን ውጊያ ማፈግፈግን፣ በተለይም የዚህ የውጊያ ስልት ዛሬ ለሚገኙት የህቡ ንቅናቄዎች ከፍተኛ ፕሪንሲፕል የሰጠ ታላቅ ሰው ነው። ለማርክሲዝም ጥንካሬ ደግሞ ከፍተኛ ኮንትሪቢዩሽን አበረከተ ብለን የምንጠራው ቸርማን ማኦ ነው። በተለይም ስለ ዲሞክራሲ አሰጣጥ
በፓርቲ ውስጥ ስለሚኖረው የፓርቲ ሊትሬቸር የፓርቲ ስነ ጽሁፍ ከዚያም አልፎ ደግሞ ስለ መደቦች አስተላለፍ የሰጣቸውን ትንተናዎች መቼም ማንኛውም ምሁር ከ5 ቮሊዩሞች የሚረዳው ነው። በእርግጥ ቸርማን ማኦ ስለ ናሽናል ቡርዥዋዚ ብሔራዊ ቡርዥዋ እስከ ሶሻሊዝም ይሰለፋል ብሎ የሰጠው አስተያየት በእርግጥ ትክክለኛ ለመሆን እንረዳለን። ከዚያም አኳያ ታላቋን ቻይና በአንድ ጊዜ ኮሙኒስትና የኢንዱስትሪያል ከተማ ለማድረግ የሞከረው ትግል ትክክል አለመሆን እንረዳለን። ይሄ ቸርማን ማኦን በህሊና ወቀሳችን ውስጥ የምናስገባው ጉዳይ ይሆናል። ቸርማን ማኦ ግን በዘመናችን ለማርክሲዝም ጥንካሬ ከሰጡት ነገሮች ውስጥ አንዱ ነው አይደል? በተለይም በጎሪላ ፋይተር አበደ አይደለም እኛን መሰለ የተለያዩ ሰዎች የፖለቲካ ዲስኩር ያቀርባሉ። የተለያዩ ሰዎች የተለያዩ መጽሐፍትን ያቀርባሉ። ነገር ግን የፖለቲካ ዲስኩርና መጽሐፍ ከዚች ቁሳዊ ዓለም ጋር ተገናኝቶ ሲገኝ አንድ ምሁር የሚገዛው ያ ይሆናል። ከሁሉም ነገር የመጽሐፍት ቴሲስ ከሁሉም ነገር የአንድ የፖለቲካ ዲስኩር ከዚች ቁሳዊ ዓለም ጋር ተገናኝቶ ሲገኝ ነው አንድ ምሁር ወደ ኮንክሉዥን ላይ የሚደርሰው። ከዛ በላይ አንድ ኢንቴሌክቹዋል ምን የሚገዛው ነገር ሊኖር አይችልም። እና የቸርማን ማኦ የደፈጣ ውጊያ ስልት ዛሬ ለደቡብ አፍሪካ የአርነት ንቅናቄ ሌሎችም ታላቅ የደፈጣ ውጊያ ስልት ሆኗል። ስለ ዲሞክራሲ የሰጠው አስተያየት ሌላው ቀርቶ የሶሻል ኢምፔሪያሊዝምን ያለ መንግስታት ሁሉ በሰላም መኖር አለባቸው ይላል ሶቪየት ህብረት። ማኦ ይሄን ሲያወግዘው በዓለም ላይ የተለያዩ የርዕዮተ ዓለም መንግስታት በአንድ ላይ ሊኖሩ አይችሉም አንሌስ ዘ ኔሽንስ ኦፍ ዘ ወርልድ አር ኖት ሊድ ባይ ዘ ሴም አይዲዮሎጂ ፒስ ሹድ ኖት ቢ ኤግዚስትድ አሞንግ ዜም ሲል የፒስፉል ኮኤግዚስተንስ ዓላማ ያወግዘዋል። ይህንም ሲያወግዝ በአማርኛው መሬት እንደ ፈንጠጣ እንደ በላው ፊት በጥይት መንጠቅጠቅ አለባት፣ ሰማይ በጠመንጃ ተኩስ ማብረቅረቅ አለበት፣ ከዚያ በኋላ ሰላም ከጦርነት ይወልዳል እያለ የሶሻል ኢምፔሪያሊዝም ፖሊሲ ማዋልቶ አልወግዘውም እንዴ? ሶ ምን አሁንም አንተ ትንሽ ተዋጋ ይሆናል። መልሼ ግን ጠይቃለሁ። ምናልባት ለመጠየቅ ተደጋጋሚ መብት ከሰጠኝ ምናልባት አንድ ችግር ሊኖርብኝ ይችላል። አሁን እኛ ያንተና ግንኙነት የሶሻል ኢምፔሪያሊዝምና የዛ ተቀጽላ የሆኑትን የሶሻል ፋሺዝም ወይም ደግሞ በኩዴታ የዲሞክራሲን ፎርም የያዙትን ዘመናዊ የቅልበሳ አስተዳደር መደገፍ ሳይሆን ልዩነታችን በቸርማን ማኦ ላይ ነው። አዎ በዛ ላይ ነው። ከዛ ሁኔታ መሰለ እኔ በጣም ችግር አለብኝ። በእርግጥ በዘመናችን የአልባንያ መጽሐፍት አላገኘን ይሆናል። የአልባንያን መጽሐፍት ብናገኝም እያንዳንዱን አረፍተ ነገር ቢያንስ ለ6 ወርና ለአመት መሰንጠቅ አለብን። በደመ ነፍስ ውይይት ግን አንድ ፖለቲካል አቋም መፍጠር ይቻላል ብዬ አልገምትም። የፖለቲካ አቋም በደመ ነፍስ በፍርሃትና በውዥንብር የሚፈጠር ሳይሆን በዘመናት የምርምርና የጥራት እንትን የሚገኝ ነው። አሁን ልዩነታችን በዚህ ነጥብ ላይ መሆኑን ተረዳው። አንደኛ በሶሻል ኢምፔሪያሊዝም ላይ ሌላው ቀርቶ ኢምፔሪያሊዝምን አይደግፍም። እንደውም እሱ የሚደግፈው ከዚህ አንዳንድ ኢምፔሪያሊዝምና በአሁኑ ወቅት ያለው የዓለም አደገኛ ጥላት ሶሻል ኢምፔሪያሊዝም ነው ይለዋል። ኢምፔሪያሊዝም ጥላትነቱ ይታወቃል ይለዋል። ለዚህም አንድ ምሳሌ ጥቅስ በተራራ ጫፍ ላይ ሆነን ሁለቱን ነብሮች እናጣላ። አንደኛው ነብር ይደክማል፣ አንደኛው ነብር ይሞታል። የደከመውን እንጥልና ዓለም በሳይንቲፊክ ሶሻሊዝም ስር ትሆናለች እና ማኦ ይሄን ጥቅስ ያጠቃለዋል። ከዚህ አኳያ የቸርማን ማኦን አስተሳሰብ ወደ መቃብር ያመራው ምን ይሆን? በዚህ አኳያ እንዴ ለመገነዝ ወይ ምንድነው? እኔ ግራ ይገባኛል በዚህ ጉዳይ ላይ። በጣም ጨረስኩ።